አውትላይኖቹ በዚህ ኮርስ ውስጥ የምናያቸው ኢንትሮዳክሽን እና ኢንስታሌሽን እናያለን። የኮድ ኤዲተር፣ ቤዚክ ሴትአፕ እና ኢንተርፌሱ፣ የቪዥዋል ስቱዲዮ ኮድ ኢንተርፌሱ ምን ይመስላል የሚለው እናያለን። ሌላው ደግሞ ከዚህ በመቀጠል ደግሞ እንዴት አድርገን ነው ኤክስቴንሽኖችን ምንጭና ሊብ ሪቪው እንዴት ነው እንደሚለው እናያለን። በመቀጠል እንግዲህ ቪኤስ ኮዲንግ ማለት እንግዲህ ላይት ዌይት ነው፣ ዴቨሎፕድ የሆነው በማይክሮሶፍት ነው። ዲዛይን እንደሆነው ደግሞ በተለይም ደግሞ ለዌብ ዴቨሎፕመንት ነው፣ ለኤችቲኤምኤል፣ ለሲኤስኤስ እና ለጃቫስክሪፕት ዴቨሎፕ ዲዛይን እንደሆነው በዚህ ነው። ግን በአሁኑ ሰዓት ለሁሉም እያገለገለ ይገኛል። እንግዲህ ቪዥዋል ስቱዲዮ ኮድ እንዳውል ለማድረግ ይህንን ሊንክ ከዲስክሪፕሽን ቦክስ ካስቀማለ ይህንን ሊንክ ክሊክ አድርጉና ይህንን ሊንክ ክሊክ ስታደርጉ ደግሞ ወደ ይህንን ሊንክ ኮፒ ያደርጋችሁ ክሊክ ስታደርጉ ወደ ኮድ ኤዲተር ወደዚህኛው ወደ ዋና ይወስደናል። እንግዲህ እዚህ ላይ የመጀመሪያውን እዚህ ላይ እንደየኮምፒውተራችሁ ማክ ከሆነ የማክን ይመርጥላችሁ። ለምሳሌ የኔ ዊንዶውስ ስለሆነ ዊንዶውስ የሚለውን ይመርጣል። ይህንን ዳውንሎድ ብታደርጉት ዳውንሎድ አድርጋችሁ በቀጥታ ኢንስቶል ማድረግ ነው። ምንም የተለየ እንትን ስላለው በዶት ኤኤክስኢ ስለተሰጠ ምንም አያስቸግራችሁ። ዳውንሎድ አድርጉት። እኔ ኦልሬዲ ከዚህ በፊት ዳውንሎድ ስላለኝ የሁለተኛ ከሚሆኑ ዳውንሎድ አድርጋችሁ ሲጨርሱ ልክ እንደዚህ አይነት ታገኛላችሁ። ይሄ ኦልሬዲ ሌላ ስለተሰራበት ነው። በአዲሱ ቪዲዮ ብንከፍተው ልክ ይህን አይነት ቪዥዋል ስቱዲዮ ኮድ ዳውንሎድ ከሆነ በኋላ የዚህ አይነት እንትን ይሰጣችኋል ማለት ነው። ሌላ መጨረሻ ላይ ስለምናየው ወደሚቀጥለው እንመለስበታለን። ስለዚህ ዋናው ዓላማችን ቪዥዋል ስቱዲዮ ኮድ ለምን ያገለግላል? ቪዥዋል ስቱዲዮ ኮድ ለጀማሪዎች በተለይ የተመቸ ነው። ለአጠቃቀም ለአያያዝም ለምተመቸ ነው። በጣም ብዙ የሆኑ የኤክስቴንሽኖች የምንፈልገው የኤክስቴንሽን አይነቶች አሉት። ኢንቴግሬተር እና ላብሬተር ነው። በኮማንድ ላይ ለመስራትም አንዳንድ ኮማንዶችን በኮማንድ ለመስራትም ሪች የሆነ እና በጣም ብዙ እንትኖች አሉት ነው። በዋናነት ዲዛይን የሆነው ከፊት እንዳየነው ለዴቨሎፕመንት ነው ማለት ለዌብ ዴቨሎፕመንት ነው። ከዚህ በመቀጠል ደግሞ ሴትአፑን እናያለን። ሴትአፑ ላይ ቤዚክ ሴትአፑ የቪዥዋል ስቱዲዮ ጊዜ ዳውንሎድ ካደረጋችሁ በኋላ ኤክስፕሎረር ቪው አለ። ኤክስፕሎረር ቪው እና ማኔጅ ፋይል፣ እነዚህ ፋይሎቻችን ለማየት እና ማኔጅ ለማድረግ ምናምን። ሁለተኛው ክፍል ደግሞ ኤዲተር የምንለው ክፍል ነው። ኤዲተር ማለት ሜን ኤሪያው ሲሆን ለምንጽፍበትና የምንጽፍበት ቦታ ነው። ተርሚናል የምንለው ደግሞ ሼል ኮማንዶች የምንጽፍበት ቦታ ነው። ሌላው ሴቲንግ አፕ ዲፎልት ፕሪፈረንሶች፣ እነዚህ ፕሪፈረንሶች መጠቀም ደግሞ የተለያዩ ሴቲንጎችን እንደ ፎንት ሳይዝ እና እንደ ቲሚውን ለምሳሌ ባኪን ነጭውን እሱን የምናስተካክልበት ነው። ይሄ ለማስተካከል ለምሳሌ ይሄ ኮዲንግ ኤሪያ የምንለው ሲሆን ይሄ ፎልደር ለምሳሌ በዚህኛው ፎልደር በዛኛው በተሰራው ኮድ ባሳያችሁ በሌላኛው በዚህኛው ይሄኛው ኮድ ይሄ እየታየ ያለው ይሄ የሚታየን የኮዲንግ ኤሪያችን ነው። እነዚህ ደግሞ ፋይሎችን ቪው የምናደርግበት ነው። ይሄኛው ቦታ ደግሞ ፋይሎችን ቪው የምናደርግበት ነው። ሌላው ደግሞ ሶስተኛ ክፍል የተባለው ደግሞ ለምሳሌ ይሄኛውን በተርሚናል ለመክፈት ራይት ክሊክ አድርጌ ይሄንን ኦፕን ዊዝ ተርሚናል ብለው አሁን ከታች ያለበት ይሄ ሴክሽን ደግሞ ተርሚናል ሴክሽን ይባላል። በዚህ ሴክሽን ይህንን ሴክሽን ደግሞ ለኮማንድ ላይን የምንጠቀምበት ነው። ወደፊት በይበልጥ እናየዋለን። ይሄ ለኮማንድ ላይን የምንጠቀምበት ነው። ሌላው ደግሞ ፋይል ገብተን የተለያዩ ፕሪፈረንሶች እንደየምንፈልግ እንትን ለማስተካከል የተለያዩ እንትኖችን እንጠቀም የተለያዩ አጀስትመንቶች እንጠቀማለን። ፋይል የሚለው እዚህ ላይ አለ። ፋይል የምትለው ገብተን ፕሪፈረንስ የሚለው ገብተን ፕሪፈረንስ ውስጥ ሴቲንግ አለ። እዚህ የምንፈልገውን እንደ ፎንት ሳይዝ፣ ፎንት ፋሚሊ፣ የተለያዩ እንትኖች ሌሎችንም መስራት የምንችለው እዚህ ኤሪያን በጣም ብዙ ናቸው። እዚህ ካፕሽን፣ ወርድ፣ ኖርማል የተለያዩ እንትኖች እነዚህ ሁሉ መስራት የምንችለው ከዚህ ቦታ ላይ ነው። ሌላው ከዚህ በመቀጠል ደግሞ የተለያዩ ሴታፖች አሁን ወርድ ራፕ የምትባላለች። ወርድ ራፕ ደግሞ አገልግሎት ለምሳሌ የሆነ በምንጽፍበት ጊዜ አንዳንድ ጊዜ ከእይታችን ውጭ ሊወጣ ይችላል። ያንን ፊቸር የምናስተካክልበት ወርድ ራፕ ይባላል። ወርድ ራፕን እናየዋለን። ግን ከዛ በፊት ግን እነዚህ ሾርት ከቶችን እናያቸው። ሾርት ከቱ እንግዲህ ኮንትሮል ፕላስ ኤስ ነው። ሴቭ ለማድረግ አሁን ያለንበትን ፋይል ከረንት ፋይል ሴቭ ለማድረግ ነው። ኮንትሮል ፒ የምንለው ደግሞ የሆነ ፋይሎችን ሰርች ኮንትሮል ፒ
የምንለው ደግሞ የተለያዩ ፋይሎችን ሰርች ለማድረግ የሚያገለግለን ሲሆን ኮንትሮል ሽፍት ፕላስ ኒው ከጠቃ ደግሞ ኒው አዲስ ዊንዶ ለመጠቀም ለመክፈት ይጠቅመናል። እንዲሁም ደግሞ ኮንትሮል ፕላስ ኬ ወይም ደግሞ ኮንትሮል ኤስ ደግሞ ሌሎች የሾርት ከት ዊንዶዎቻችን የምናይበት ነው ማለት ነው። ለምሳሌ ወደዛኛው እንመለስና ወደ ቤት ኮድ አንድ ጊዜ እናየውና ይሄኛው የበፊቱ ኮድ ላይ ባሳያችሁ ዜኛው ኮድ ላይ ይህን ኮድ ለምሳሌ እንደዚህ ባጠባው ይህን ኮድ ባጠባው አሁን ሁሉም ጽሁፍ እየገባ ስለሆነ አይታይም። ስለዚህ ይሄ እንዲታይ ለማድረግ ነው የተለያዩ እንትኖችን የምጠቀመው ወርድ ራፕ የምጠቀመው። ለምሳሌ ወርድ ራፕ ለመጠቀም እዚህ ጋር ቪው የምትለዋ ገብቼ ይቺ ቪው ገብቼ እዚህ ላይ ወርድ ራፕ የምትለውን ክሊክ ባደርጋት ወርድ ራፕ ወይ ደግሞ እዚህ ክሊክ አድርጌ ኮንትሮል ዜድ ብንጠቀም አሁን እዚህ ያለው ፋይል ይታያል ማለት ነው። እዚህ ያለው ፋይል ወይም ደግሞ ሌላው አማራጭ ደግሞ ብዙ የተለመደው ደግሞ እዚህ ወርድ ራፕ ሴቲንግ እዚህ ጋር ገብተን ሴቲንግ እንገባና እዚህኛው ሴቲንግ እንገባለን። እዚህኛው ሴቲንግ ገብተን እቺ ወርድ ራፕ ኦፍ ሆነችውን ኦን ብናደርጋት ኦን ማድረግ አለብን። ከዛ በኋላ ኢንተር ልበለውና ሴቭ እንዳደርግልኝ አሁን ቅድም አልታየ ያለውን ፋይል ለምሳሌ ማየት እንችላለን። ለምሳሌ የበለጠ ወደዛ ባስጠጋው ሁሉም ፋይል እየታየ ነው የሚሄድ። ለምሳሌ ይኸው ወደ ታች ባደርግ ኒው ላይ ይሆናል እንጂ እያንዳንዱ ፋይል እየታየ ነው የሚሄድ። ወደ ውስጥ የሚገባ ፋይል የለም። ለምሳሌ ይቺ አክሰስ ቶክ የምትለው እስከዛ ድረስ ወዴት እየሄደ ነው የሚለውን ብናየው ወርታች ነው እየመጣ ያለ። እያንዳንዱ ቴክስት ወርታች ነው እየመጣ እንጂ ወደ ውስጥ አይገባብን ማለት። ይሄ እንዲሆን ያስቻለን ደግሞ ይሄ ደግሞ አገልግሎት ለምሳሌ ስክሪናችን ለሁለት ከፍለን በአንድ በኩል ሲኤስኤስ፣ በአንድ በኩል ጃቫስክሪፕት፣ በአንድ በኩል ደግሞ ሌላም ሶስተኛ ኤችቲኤል ልንጠቀም ይችላል። በዛን ወቅት እያንዳንዱ ፋይል ከእይታችን ውጭ እንዳይወጣ ወርድ ራፕ የምትባለውን እንጠቀማለን። ሌላው ደግሞ ሾርት ከት ወርድ ራፕ ለማምጣት ደግሞ ኮንትሮል ዜድ ተጠቅመንም እንትን ማለት እንችላለን። እዚህ ላይ ደግሞ ሌላ ማየት ያለብን ደግሞ ሾርት ከቶች ነው። ሾርት ከቶችን ለማምጣት ደግሞ ኮንትሮል ፕላስ ኬን መጠቀም አለብን ማለት ነው። ሌላው ከዚህ እነዚህን ሾርት ከቶች ካገኝ በኋላ ደግሞ የሚቀጥለው ስራችን እንግዲህ ኮንትሮል እነዚህን ማይተናል። የሚቀጥለው ደግሞ ኢንስቶሊንግ ኤክስቴንሽኖች ነው። የተለያዩ ስራዎችን በላይቭ ሰርቨር ማየት አለብን ማለት ነው። ለምሳሌ ሃው ቱ ኢንስቶል ኤክስቴንሽንስ አሁን ደግሞ የምናየው ኤክስቴንሽኖችን ነው። ሃው ቱ ኢንስቶል ኤክስቴንሽንስ ኤክስቴንሽኖችን እንዴት እንጭናለን? በሌፍት ሳይድ በኩል ኤክስቴንሽን የሚላለ እዛ ጋር የተለያዩ የምንፈልጋቸውን ፋንክሽናሊቲዎች መጻፍ አለብን። የመጀመሪያው ላይቭ ሰርቨር የሚባለው ነው። ይሄ ደግሞ ከዴቨሎፕመንት ሰርቨራችን ላይ እንድንጭን የሚያስችለን ነው። ሁለተኛ ደግሞ ፕሪቴር ነው። ይሄ ደግሞ አውቶማቲካሊ ኮዳችን ፎርማት የሚያደርግልን ለእይታ እንዲመች የሚያደርግልን። ሌላው ደግሞ ራይት ክሊክ አድርገን ዌብሳይታችን እንዴት እንደሄደ እናያለን። እነዚህንም አንድ ባንድ እናያቸው። የመጀመሪያው ለሁሉም ክሊር ሊሆን አንድ ፎልደር እናምጣ። ለምሳሌ ዴስክቶፕ ላይ እና አንድ ዴስክቶፕ እዚህ ጋር ፋይል ፎልደር ክሬት ማለት ትሬኒንግ ብለውና ይህን ትሬኒንግ ፎልደር ደግሞ ሴሌክት ባድርገው እዚህ ጋር ይመጣል። ከዚህኛው ልዝጋውና አሁን እያመጣ ኢምፖርት እያደረገልን ትሬኒንግ የሚባለው ፎልደር አሁን እዚህ መጥቶልኝ ከዛ ዚህኛውን ክሎዝ ላድርገውና ከዛ እዚህኛው ላይ የሆነች ፋይል ክሬት ማድረግ ለምሳሌ ትሬኒንግ ዶት ኤችቲኤምኤል ሁሉም ኤችቲኤምኤል የሚል መጻፍ አለ ኤክስቴንሽን መስጠት አለብን። ሌላው እዚህ ጋር ቦይለር የኤችቲኤምኤል ቦይለር ፕሌቱን ለማለት እንዲጠቅም ወደ ከዛ በፊት ኤክስቴንሽኖችን አንድ ጊዜ እንጫን። ኤክስቴንሽን የሚለው እዚህ ጋር ኤክስቴንሽን አለ። የመጀመሪያ መጫን ያለብን ኤክስቴንሽን ደግሞ ላይቭ ሰርቨር የሚባለው እኔ ጋር ኦልሬዲ ስለተጫነ ላይቭ ሰርቨር ብዬ ሰርች አደርጋለሁ። ከዛ ይቺ ምልክት ያለባት ትመጣለች። ይቺ የመጀመሪያዋ ላይቭ ሰርቨር ክሊክ ስናደርጋት ይሄኛው ይመጣል። ይሄ እንደምታዩት ከ55 ሚሊዮን በላይ ህዝብ ኢንስቶል አድርጎታል። እናንተ ጋር ተጭኖ ሲጨርስ እዚህ ጋር ኢንስቶል ነው የሚለው፣ ጭናችሁ ሲጨርሱ ግን ዲዜብል ይላል። ሌላው ደግሞ ፕሪቴር ፎርማት የምትባለው ነች መጫን ያለበት እዚሁ ላይ ፕሪቴር የሚለው
ፕሪቴር የምትባለው ምች የመጀመሪያዋ ፕሪቴር ኮድ ፎርማት የምትባለው እንደዚሁ መጫን አለባችሁ እናንተ ጋር የሚች ጊዜ ነበር አለበት። ሌላው ደግሞ እዚህ ጋር ሶስተኛ ኤክስቴንሽን እንዲጭኑት የምትፈልገው እኔ ዲፎልት ብራውዘር የሚባል ነው። ዲፎልት ብራውዘር ይሄ ወይ ደግሞ በዚህ በኩል ካልመጣ ክሮም በሚለው እንጠቀም። እዚህ የመጣውን ኦኬ ዲፎልት ብራውዘር እስካሁን ስንጠቀምበት የነበረው ይሄኛው ኤክስቴንሽን ነበር። ግን በዚህ ሰዓት ይሄ ምንድነው እየተባለ ዲፕሬሽት ሆኗል። ኦልሬዲ በሌሎች ተተክቷል ማለት ነው። ስለዚህ ሌላ እንፈልግ። አሁንም ዲፎልት ብራውዘር ስለዚህ በአሁኑ ሰዓት እየተጠቀምንበት ያለ ይሄኛው ነው። ኦፕን ብራውዘር ፕሪቪው የሚለው ማለት ነው። ይችኛዋ ማለት ነው። ይችኛዋን እኔ የጫንኳት ነች። ኦፕን ብራውዘር ፕሪቪው በዚች እንጭናታለን። አሁንም እናንተ ኢንስቶል አድርጉ። ኢንስቶል አድርገው ሲጨርሱ ይሄን ታገኛላችሁ። ከዚህ በኋላ ባለፈው ወደ ተማርናቸው ታጎችን አንድ ጊዜ እናያቸው። ጨርሰናል ማለት ነው። እነዚህ እንግዲህ ደብሎት ጭነን እነዚህ ኤክስቴንሽኖች ናቸው ከጨረሳችሁ በኋላ ባለፈው ተማርናቸው። ለምሳሌ 5 አይነት ታጎችን ተምራናል። ዋና ዋና የመጀመሪያው ኤች ሄዲንጓን ያዙ። ኤች ዋን ክል ለምሳሌ ይሄንን ብጽፌ አይ አም ሄዲንግ ዋን ብለው ጎን በጎን እንዲታይልኝ አይ አም ሄዲንግ ዋን ብለው ከዛ ይሄንን እዚህ ጋር ከፋይሉ ላይ እዚሁ ላይ ቁጭ ከፋይሉ ላይ ራይት ክሊክ ባደርግ ኦፕን ዊዝ ላይቭ ሰርቨር ይላል። ቅድም ስለጫነው ማለት ነው። ስለዚህ አሁን መጥቶልናል ማለት ነው። ይሄው አም ሄዲንግ ዋን የሚል መጣ ማለት። እናንተ ደግሞ ሌሎችን ታቦች ከኤች ዋን እስከ ኤች ቱ ያሉትን ሞክሯቸው። ይህን ኮንትሮል አድርግ ኮፒ አድርግ እዚህኛው ላይ ይሄ ኤች ዋን የነበረው ኤች ስሪ ብለው ከዛ ይህን ዋን የነበረውን ደግሞ ስሪ ብለው እነዚህ ናቸው። ሁለተኛ ደግሞ አንከ እንትን ሁለተኛው ደግሞ ለምሳሌ ዲቭ ነው። ዲቭ አገልግሎቱ ደግሞ ምንድነው ብለናል? ዲቭ አገልግሎቱ በውስጡ የተለያዩ እንትኖችን እነዚህ ሄዲንግ የተባሉትን ልናስገባበት እንችላለን። ከውስጥ የተለያዩ እንትኖችን በውስጡ ፎርማት እንዲያደርግልን ነው። እዚህ ውስጥ ሊያስገባ ይችላል። ሌላ ደግሞ ሶስተኛ እዚሁ እንትን ላይ ደግሞ ተምረናል። ኢሜጅ አይተናል። ኢሜጅም ታጉ ኢሜጅ ክሊክ ሳደርገው እዚህ ጋር ሶርስ ውስጥ አድሬሱን የምናስገባበት የኢሜጃችን አድሬሱን እዚህ የምናስገባ። ይሄኛው ደግሞ አልት ነው። አልት አገልግሎቱ ለሰርች ኢንጂን ኦፕቲማይዜሽን ነው። ለምሳሌ አንድ ኢሜጅ ካለኝ እኔ ልፈልግ አላገኘውም እና ኦኬ ዴስክቶፕ ላይ እዚህ ጋር አንድ ኢሜጅ አግኝታል እያለን ይሄንን ክሊክ እናደርገው። የመጀመሪያው እኔን ባነር የሚባለውን ኢሜጅ ክሊክ ላደርገው። ይሄኛውን ከዛ እዚህ ጋር ምናልባት ይሄ ኢሜጅ በማይሰራበት ጊዜ እንትን ባነር የሚል ቴክስት ልስጠው። ከዛ ምናልባት የኤአይ ከሆነ ላይታይ ቴስት እናደርገው። ከዛ ቦብ ሴቭ አድርገነዋል። ሄደን ሪፍሬሽ ብናደርግ እዚህኛው መተን የነበረን ቴክስት ነው። አሁን ሪፍሬሽ ብናደርገው ይሄው ይሄ ኢሜጁ አይታይም ይለኛል። ኢሜጁ እየታየ ያልሆነው የኔ ኢሜጅ እንዲያጋጣሚ ትክክለኛ ፎርማት ስላልሆነ ወይ ደግሞ ጄፒጂ የአዶቤ ኢሉስትሬተር ኢሜጅ ስለነበር ነው እየታየ ያልሆነው። ለምሳሌ አንድ የጄፒጂ ኤሌመንት አንድ ጄፒጂ ፋይል ቢኖረን ጄፒጂ ኢሜጅ ኤችቲኤምኤል ጄፒጂ ብል ፋይል ኦኬ ኤችቲኤምኤል ጄፒጂ ሎጎ ብሎ ነው። ኢሜጅስ የሚለው ጋር ሰርች ላድርግ። ኦኬ ይሄንን ኢሜጅ ለምሳሌ እንውሰደው። ምንድነው ኢሜጅ? በቅድሚያ ኤክስቴንሽን ኦኬ ይሄ ኤክስቴንሽን ኢሜጅ ነው። ስለዚህ ይሄንን ዴስክቶፕ ላይ ሴቭ ላድርገውና ከዛ ይሄንን ኢሜጅ የት ላይ እንጠራዋለን ማለት ነው። እዚህ ላይ ኤአይ ዋን እንጠራለን። ይሄኛው
የአዶቤ ኢሉስትሬተር ስለነበር አልሰራል። እንደገና እንትኖች ኤክስቴንሽኖችን እንጥራ። የለም አሁን ኦአይፒጂ የሚባለው የኔ ኢሜጅ ይችኛዋ ነች። ይች አሁን ሴቭ ያደረግናት ሴቭ አድርገነዋል። ከዛ ይህንን ባነር የነበረውን የቅድም ሰው አሁን ኦአይጂ ብለነዋል። አሁን ኪደን ብራውዘራችን ሪፍሬሽ እናድርገው። ሰርተን እየሰራን ነበር ከዚህ ላይ ነው። አሁን ሪፍሬሽ ብናደርግ ኦኬ ስቲል ኢሜጃችን አለ። ኢሜጁን ሎድ ማድረግ አልቻለም ማለት ነው። በዲፎልት አሁን መጥቷል ማለት ኢሜጃችን ማለት የጭን የነበረው ኢሜጅ ይሄ ነው። ስለዚህ ይሄ ኢሜጃችን መጥቶልናል ማለት ነው። ሌላው ደግሞ ከዚህ ቀጥሎ አይተን የነበር ባለፈው አይተን የነበር ፎርም ነው። ፎርም ደግሞ እንደዛ አድርገን ፎርም ታግ እናስገባና ፎርም ታግ ታስገባን በኋላ እዚህኛው በመካከል ላይ የተለያዩ ኢንፑቶችን ለምሳሌ የመጀመሪያው ላይ ኢንፑቶችን እያለያየን ኢንፑት ቴክስት፣ እዚህኛው ደግሞ ምን ሊኖረን ይችላል? ለምሳሌ እዚህ ላይ ኔም፣ እዚህኛው ላይ ለምሳሌ ፕሌስ ሆልደር ብዬ ኔም፣ ይህንን ኮፒ ፔስት ላደርግና ጊዜ ለመቆጠብ ይህን የኢንፑት ታይፓችንን ፓስወርድ ብለው ይህኛውም ፓስወርድ ሌላው ደግሞ የሚቀጥለው ለምሳሌ ኢንፑት ታይፓችን ነምበር እንዲቀበል ብቻ ነው ያሰብነው ያዘዝነው። ስለዚህ እነዚህ ሶስቶችን ብናያቸውና የከፈትን ላይቭ ሰርቨራችን ላይ ብናይ ሪፍሬሽ እናደርገው። ስለዚህ ጋር እንደምታዩት ከታች እንደምታዩት ምናልባት ቦልድ ላደርገው እዚህ ጋር ከስር ላይ እንደሚታየው እዚህ ላይ ኔም መጻፍ እችላለሁ። እዚህኛው ላይ ደግሞ ፓስወርድ ነው እንጂ ሌላም ነገር ምንም ሊቀበል አይችልም። እዚህኛው ላይ ደግሞ ቁጥር ብቻ እንጂ ሌላ ምንም ነገር አይቀበልም። ቁጥር ከጻፍ ገባግ አሁን ፊደል አንድ ለሶስት ያልኩት አይቀበልም። ወይ ደግሞ ቁጥሮችን እዚሁ ላይ ሊጽፍልን ይችላል ማለት እና በዚህ መልክ ስለዚህ ዋና እንትን ታጎች ማለት የኤችቲኤምኤል ታጎች ማንም ማወቅ ያለበት ማለት ነው። ሌላው ደግሞ ወይ ደግሞ ሌላ እነዚህ አያስፈልጉንም ብለን ካመን ደግሞ ይህ ሴሌክት ኦል እንበለውና ወይ ደግሞ ካት ላድርገውና ካት ለማድረግ ኮንትሮል ይዤ ኤክስ አድርጌዋለሁ። እዚች ላይ አንድ ቁጥር ሽፍትን ይዤ ሽፍትን ያዙ። ከዛ አንድ ቁጥር ትነቁ ይችኛው ትመጣለች። ከዛ ይቺ ክሊክ አድርጓት። ከዛ በመሃል ፔስት እናድርገው። ይሄ ዋናው የኤችቲኤምኤል ቦዲ ፕሌት የሚባለው ስትራክቸር ነው። ስለዚህ ሌላ ጊዜ ላይ ወደፊት እናያለን። ስለዚህ በዚህ መልክ ይቀመጣል ማለት ነው። እናም ተከታታዮቻችን እንግዲህ ለዛሬው እየጨረስነው በዚሁ በሚቀጥለው ደግሞ በሌላ ሴክሽን እስከምንገናኝ እናመሰግናለን። ታንክ ዩ ፎር ዋቺንግ ዚስ ዶንት ፎርጌት ቱ ሰብስክራይብ ኤንድ ዚስ ዩቲዩብ ቻናል። ይህን ዩቲዩብ ቻናል አት ኮዲስ ዌብ ላይ ጆይን አድርጉ፣ ሰብስክራይብ አድርጉ። የዚህን ማቴሪያል ፒዲኤፍ ማግኘት ከፈለጋችሁ ደግሞ በቴሌግራም ቻናል ላይ በዚህ ቲ.ሚ ላይ ኮዲስ ዌብ 23 ላይ ጆይን አድርጉ። እዛ ጋር ታገኙታላችሁ። ሌላው ደግሞ ጥያቄ ካላችሁ ኮመንት ሴክሽን ላይ ጻፉልኝ። ለዛሬው በዚህ ይበቃናል። በቀጣይ ክፍል ደግሞ በሌላ ቶፒክ እንመለሳለን። ሰላም ዋሉ።